ሰላም እንዴ ገብተህ ነው እንዴ? ዝምብ የሚጮህ መስሎኝ እኮ ነው። ይኸውላችሁ በትክክለኛ ስሜ ሙሉ ለመያዝ ብትሞክሩ ማለት ነው ካያ ለአዶናይ ልዩ ሽልማት ስላለን ነው። You got your fit. You're ready to go. You got your gears on. ኔትወርክ ዝግጅቱ እዚህ ፖፑላር ኤሌክትሮኒክስ አድርገነዋል። አቶ ሱሬ ደግሞ አምሮባቸው መኪናቸው ውስጥ ይገኛሉ። ሱሬን ያባት እንደምን አለ? እንዳትወጣ ሰው እየጠበቀ ነው። አንተ እንደምን አለ? አረ አምሮብሃል የኔ እናት እንደምን አለሽ? ደህና ነሽ? እንዴት ነሽ እናቴ? ደህና ነሽ? እንደምን አለሽ? ሱፍ አረ ነው ላንተ ነው እንጂ ለኔ ነው እንዴ? ኦኬ በጣም ያምራል። አምሮብሃል እንደምን አለ? ደህና ነህ የኔ አባት? ሃይ እንዴት ነሽ? ደህና ነህ ወይ? ሰላም ነህ? ሃይ ናት እንዴት ነሽ? በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። የሚገርም ቀን ዛሬ በእውነት ይሄ እኮ መስዋዕት የከፈልክበት ፕሮግራም ነው። ሁላችንም ገብቷል። ለህመም የተዳረክበት በጭንቀት እኔ ደግሞ ለራሴ ለብቻዬ ምን ነው በቀረ አዶናይ በተረፈልኝ ለስንት ሰው የሚሆን አልፈነዋል። ለዚህ ቀን በቅተናል። አልፈነዋል እና በጣም እጅግ ደስ ብሎኛል። ገብቷል። የታለፈበት መንገድ ራሱ በጣም ደስ የሚያስደስት እኔም በጣም ደስታ እየተሰማኝ ነው። እና አሁን አንተ ሰው እየጠበቀ ስለሆነ እኔ ዝም ብዬ ልግባ ቀስ ብዬና ከዛ በኋላ እዚህ ሲጀማምሩ እንትን እናደርጋለን። እሺ አንተ ኮንታክት አድርገኝ። እደውላለሁ። አንተ አይደል የጀመርከው? እንዳስጀመርከኝ እንጨርሰዋለን። እሺ እኔ እናት እሺ ናይስ ሚች ዩ። እሺ ሹልክ ብዬ ልግባ አሁን ቶሎ ብዬ። እሺ ና ናፒ። እሺ ና ወንድም አለ እንዴት ነህ? ደህና ነህ? እወድሻለሁ። እሺ ጎበዝ እናወራለን በደምብ። ና ቶሎ በል የፈጠነ የኔ አቤንስ እንደምን አለ? ደህና ነህ? አለን ጤና ይስጥልኝ። እንደምን አለ አባቴ? አለን በሰዓት የተገኘው ዛሬ አቶ አብርሃም ግዛው ስንት ታሪክ ሰርተናል እስካሁን። በጣም ሁለተኛ መኪና ሶስተኛ ይመጣል። ግድ ነው። ደህና ነህ? አለን ፈጥኜ የመጣው አይደለ? አዎ ምን ነው መሰለህ ያሰብኩት በክብር እዛ ጋር ማባ ምናምን ስላለ አንተም ለሱሬ እንዲቀበሏችሁ ምናምን ብናረግ ትንሽ ባሉ አድ እንጨምር ከማያገር ለሱሬ እናደርገው። ፎከሱ እሱ ላይ ይሁን ሱሬ ላይ ይሁን። እኔ ያው ካንተ ጋር እኩል ነኝ። ዛሬ ሴሌብሬት ለማድረግ ነው የመጣሁት። በዛ ኮት ትክክል ነው። እኔ ደግሞ ትንሽ ከባልና ደግሜ እወጣለሁ እንደገና። ፖፑላር ኤሌክትሮኒክስ መተናል። እንግዲህ በጣም ደስ የሚል ቀን፣ ቄጠማው ሁሉ ተበትኗል። እንደምታዩት ቤት ነው የሚሸተው። ማርያምን በጣም ደስ የሚለው ፖፑላር ፎቶ ካነሳችሁ በኋላ እባካችሁ እንዳላችሁ ሰው እንዲያይ ህብረተሰቡን እየከለላችሁ ስለሆነ ወደ ኋላ እንድትሆኑልኝ በአክብሮት እጠይቃለሁ። ፕሮግራሙ መጀመር የሚያስችልኝ እናንተ ቦታ ስትይዙ እነሳሽ ጀግና አሜዚንግ። እናመሰግናለን። ሁላችሁ ቦታ ያዙልን። ይሄን ግራና ቀኝ ተፈቱላቸው ለታዳሚያን። ሱራዬን ያባት ላስቀምጥላችሁ እንዴ ፍላወር ተጨንቆ ቀኑ እየሄደበት ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን እኔ አይቀርብኝም ምናምን እስከማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክታከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፑላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይሄን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት እችላለሁ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል በእውነት። በጣም የሚገርም ልጅ ነው። እንደ ልጅነቱ እድሜውን ነግሯቸዋል አይደል? እንደ ልጅነቱ አይደለም። በጣም ትልቅ ራዕይ፣ ትልቅ ሐሳብ ያለው ልጅ ነው። ወደፊትም ትልቅ ነገር ይሰራል እርግጠኛ ነኝ። ደግሞ ከጎኑ ቆማለሁ ወደፊትም በሚያስፈልገው ሁኔታ። እውነቴን ነው አዶናይ።
ለአዶናይ ልዩ ሽልማት ስላለን ነው እንዳልኳችሁ ቅድም እንዳወራ ነው ይሄ ሁለተኛው የመኪና አሰጣጥ እንዲሳካ ቻሌንጅ ምን አዘጋጀ ይችላል አይደል አዶናይ እስቲ ይችላል ወይ Thank you ይሄ ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና ፖፑላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፊኬት ሽልማት አዘጋጅቶለታል። Thank you Thank you so much. Thank you. ክሪስታል የዋንጫ ሽልማትም አለው። Wow, nice. ሌሎች ማህበራዊ ኃላፊነቱን እንድትወጣ ፖፑላር ኤሌክትሮኒክስ Thank you so much. አመሰግናለሁ። እጅግ አድርገን እናመሰግናለን። ቦታችሁን ያዙ። እሺ ቦስ ሰላም አባቴ እንዴ ገብተህ ነው እንዴ ዝምብ የሚጮህ መስሎኝ እኮ ነው ስማ እንዴ አይቁም ነገር አሁን ሲሪየስ ላወራ ነው እሺ አባቴ ቦስ የምር ቀልድ ነው አሁን ሲሪየስ ነው በላቸው እንትን አርግ ወደ ዳርጋ ቁምና የይቅርታ ቪዲዮ ስራ ቤተሰብ ይደብሮታል የትኛው እኔም ልቤ ርፍ እንዲል እስጢፍዬ አጥፍቻለሁ እሙሙ ማለት የሴቶች ሽንት መሽኛ ነውና ያንን አይነት ነገር ስላልኩ ከልቤ ይቅርታ ምን ችግር አለው እኔም አንተን አሁን ባለፈው ገንቦዬ ብዬ ነበረ ይቅርታ አልኩ እኮ ይላል ብራዘር በቃ ይቅርታ ፕሊዝ ሶሪ ብራዘር አለፈው ይቅርታ ያረጋል ሶሪ ብራዘር ሶሪ ባቡጂ ማርያምን ትንሽ ስላስከፋኝ ነው በሌ ና ችግር የለም ከካሜራ አትውጣ በሌ ነይ በቃ ጀምስ እና ይደገም እሺ ለሌላ ጊዜ እሺ ቦስ ይመችሽ ዝቅ ብለሽ ለሞራል እናቴ ትሙት አባቴ ይመችሽ ሄሎ ማን ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል እየሞከርኩኝ ነው ትላለህ እንዴ ካልተሰማብኝ እየሞከርኩኝ ነው ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ይው ተመልከት ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ ታገሰኝ በቃ እየሞከርኩኝ ነው ፊፊ ወይ የደረሰሽ መጣሽ ወይ ለምንድን ነው ባጣቆዩን አድርገሽ ዞረሽ መጣሽ ማስተላለፈው መልእክት ነበር የሥራ ጉዳይ ነበር ጨርሼ ነው የመጣሁት ሰው ነበር መልእክቱ እኛ ምን ስማው አረ በእናት የሆነ ድርጅት ነበር እና ከዛ ላይክ ተዘግቶ
እንዲከፈት ደግሞ የኔ ፊርማ ያስፈልግ ነበርና ነገ ምናምን እያልኳቸው ለዛቸው ነበር። ግን እንደዚህ ስላልኳቸው ብቻ ሳይከፍቱት አይቀርም። ከሃሮ ራሱ እየሳቀ ነው ዲሌ ሆኖ ነው ሲጀመር ማለት ነው። ሶስታችሁ እኔ ላይ እያደማችሁ ሶስታችሁ እያደማችሁ ስለሆናችሁ እኔ ላይ እያደማችሁ ምን አልከው? ስሜት አይኖረኝም። ሶስታችሁ አንድ ላይ ተጋገዛችሁ እኔን ገላ እያደረጋችሁ ፍቅር እንዳለች ፓትን አትስማው። እሺ አንዴ ብትነቀስም ችግር አለው። ካያ ነው ይደብራል። ይደብራል። ሐራም ስለሆነ ብቻ ነው። ሐራም ስለሆነ ኧረ እባክህ ሐራም ብቻ ነው ማተነቀሰ ለምን የኔ ስማት ሐራም ነው ቢሆን እንጂ የኔ ሰውነት አይቀበልም ታቱ። ኧረ እባክሽ ብቻ ነው እንጂ ተማ ሲነካ እንደዚህ በጣም ከተጫጎራሱ ይደማል። አይችልም የኔ ሰውነት እሱን የሚያረጋግጥ ይሆናል። ካሚንግ ሱን ደህና ደርሽ። ይቅርታ እኔ በጣም እውነት ነቅዬ ስለወጣሁ በጣም ይቅርታ። እኔ ከዚህ በላይ አልችልም። እሺ ደህና ደሩ። እውነቴን ነው የምላችሁ። ማንም ቆየኝ እናቴ there's no way Fifi is real nothing she's AI እናቴ ትሙት AI ነች ልጅ በዚህ AI like የሰፈር ስሚሽ የሆነ ሲሪ ምናምን መሆን አለበት እንጂ there is no way real ሰው ድርጅ የዘማና አታ አያችሁ ምን ላይ አንተ ምን ነው የሰገድ እኮ ጥሩካ ሲሪ እኮ ማለት አንቺ አይፎን ወይኔ ጉዲ ያቆ ሰምት ለዳሽ ያርሲ ሰማ ሃሩን ሪል ዲል ኖ ሪል ዲል አለች ሪል ዲል ቆይ ሲሚ ሃሩን እሷ የምታውቀው ያራዳ ቋንቋ ዱነግ ምናምን ሌላ የምታውቀው በይ ምናምን የምታውቀው ያራዳ ቋንቋ ብቻራዘር ታይፕ yes ብቻራዘር ከሜላት ጋር እንዳታጣላው ሃሩንን ተው። የምን ሚላት አንቺ ደግሞ ማነው ዲያስፖራ እኮ ወሰዳት እኮ ዲያስፖራ ወሰዳት አንዴ ዲያስፖራ ወሰዳት እኮ ባይዘው አብሬያት በሄድኩኝ ታውቃለህ። እኔንም ቢወስደኝ ካያ ና መጥቶ ይወስዳል። አንተ እዚህ ካያ አሁን ግን እኔ ውጭ ሀገር ደርሼ ስለመጣሁ ዲያስፖራ ነው የምባለው። አንቺ ውጭ ሀገር እኮ አይደለም you went to the Philippines የዚሽ ልጅ ሂውመራ ከስቲፎ ጋር የሚያስተላልፍ እንችላለን። ትንሽ ምንሯ ሂውመር ማለት ሂውማን ሄርሽ አንተ ራሱ አታውቀውም። ሃሩን ሂውመር ምንድን ነው ንገረኝ በአማርኛ። አንተ ራሱ አታውቀውም። አላውቀውም ብያለሁ። ሂውመር ገጸ ባህሪ ማለት ነው። ምን ነው አንተ አትሽከረም እንዴ? ካያ መቼም ሲታረም ሰምቼው አላውቅም። በኢየሱስ ስም እንዴና እኔ ተራዋለሁ። አረ አንቺ ካያ እኮ ነው ያልኩት እንዴ እና እኔ ይኸውልህ በትክክለኛ ስሜ ሙሉ ለመያዝ ብትሞክሩ ማለት ነው። ካያ ፍርድ ሰማኛለህ። ካያ አንተ ሀገር ፕሬዝዳንት ጋር ተነጋግሬ እዛው ነው ማሽቶት። እሺ ክብርን ጠብቅ። አንተም ደግሞ እዚሁ ነው አገኛለሁ። ቃል ኪዳን ነው። ኮሜንት ላይ ይጻፍልኝ። አሁን ካግኝቶ ጋይስ ደግሞ እሺ ኮሜንት ቃል ኪዳን ነው። ሀሪፍ ስም ሰላሰለት ምን ተሰለ ማለት ምን አባህ ትቃን ታዲያ በኔ ስም ካያ ምንም ያስቀር አንቺ የታባ በግድ ሳቅልኝ ነው። በግድ ነው ያ ያንቺ ትክክል አይሰማም። እቺ ያማታል እንዴ ጎዳና ላይ ተወልጄ አድጌ ከዛም ሰዎች ረድተውኝ አረብ ሀገር ሄድኩ። ለዛ ነው ስመጣ ኢትዮጵያ ስመጣ ሆቴል ማድረው ቤተሰብ ስለሌለኝ ነው። ለምን ራሴን ነፍሴን ሳቅ እኔ ጎዳና ላይ ነበርኩ።
እና የወለዱኝ ቤተሰቦቼ ወልደው ጥለውኝ ጎዳና ላይ አድጌ ከዛ መልካም ሰዎች አነሱና ከጎዳና ላይ አረብ ሀገር ላኩኝ። አልተማርኩ ምን አላልኩ፣ ጎዳና ላይ ወደቅኩ። ከሰዎች ትርፍራፊ እየለቀምኩ እየበላው አድጌ ከዛ ካደግኩ በኋላ አረብ ሀገር ሄድኩ። በቃ this is my story። ይሄ የኔ ታሪክ አላሳዝንም እና ለዛ ነው ምንም ሜጃ ቤት ስለሌለኝ ቤተሰብ ስለሌለኝ ነው ሆቴል ማርፈው እና ይሄ የኔ ጥፋት ነው ቤተሰብ አልባ መሆኔ። የኢትዮጵያ ስም እንደሚታወቀው በዓለም ዙሪያ እየተጠራ ነውና ይሄ ንግግር በዚህ ሰዓት ነበር መነገር የነበረበት እኮ ብዬ አሰብኩ እና እስኪ ንግግሩን ልጋብዛችሁ። ጠቅላይ ሚኒስትር ይቅርታ፣ በ27 ዓመት ቆይታ ውስጥ ምን ያላየነው አለ? ምስጋና ለአመራሩ ይሁን፣ ቁርሳቸውን ድራፍት የሚጠጡ ወጣቶች አፍርተናል። ፍየል የሚቀናባቸው ጫት ቢጠፋ ሳር ከመጋጥ የማይመለሱ ስኬታማ ቃሚዎችንም አትርፈናል። ሪህ የሚያስይዝ ዘይት ለመግዛት ሪህ እስኪይዘን እንሰለፋለን። የዳቦ ቅርጫት ትሆናለች የተባለችው ሀገር ዳቦ እንደ ኪኒን በውሃ የሚዋጥባት ሆናለች። ቅርጫቱ ግን አለ፣ ስትፈልጉ ጠይቁን። ኮማንድ ፖስት የተሰኘ ጾም በአመት 2 ጾመናል። የትምህርት ቤቶች አጥር ጫት ቤትና ሺሻ ቤቶች ሆነዋል። ትምህርት ቤቶች ከማወቅ ይልቅ አለማወቅ የሚማሩበት ቤት ሲሆን አይተናል። አሁን ባለፈው አንዱ ተማሪ ማጂላን በጉዞ ላይ ያለ ጫማውን በልቷል። ይህ ምን ያሳያል ስል ብጠይቀው ይህ የሚያሳየው አንደኛ ጫማው የቻይና እንዳልነበረ ሲሆን ሁለተኛው ደግሞ የዛን ጊዜው ጫማ ከሙዝ ልጣጭ እንደሚሰራ ነው ብሎ መልሶልኛል። እና ምን ለማለት ነው? እኛ የኮንዶሚኒየም ዕጣ ብለን ስንጠብቅ ለካ ሀገራችን ተሰርቃለች። እሷን እኮ ነው ያስነለሱልን። ወደፊትም ይለወጣል ሲሉን አምነንዎታል። ያመንነው ደግሞ ብቻዎትን ነው። የቀደሙትማ አየናቸው እኮ ወዲህ ግድም ጥፍር ይነቅላሉ፣ ወዲያ ግድም ጥፍር ቀለም ያስመጣሉ። ወዲህ ግድም እግር ይሰነክላሉ፣ ወዲያ ግድም ክራንችና ዊልቸር ያስመጣሉ። አዲስ አበባ ግን ታሪካዊ ከተማ ናት። የእግዚአብሔርን መኖር ከሚያስክዱ ማሰቃያ ቤቶች በዚህ ሀገር ኔትወርክ እግዚአብሔር ዘንድ ስልክ እስከሚደውሉ ፓስተሮች በአንድ ላይ አስተባብራ የምታኖር ከተማ። ዶክተርዬ ግን ይሄ ሁሉ ሲሆን እርሶ የት ነበሩ? የእውነት በጣም ይመቻት። ግን የት ደረሰች እቺ ሴትዮ? እንደዚህ ብላ የተናገረችው እቺ ሴትዮ የት ደረሰች? የምር እኔ በቃ ሰሞኑን መነገር የነበረበት ንግግር ነው ብዬ እንደ ምስጋና ለማቅረብ ያህል ነው። ጠቅላይ ሚኒስትር ግን ይሄ ሁሉ ውበት ሲፈጥሩ እስከ ዛሬ ድረስ የት ነበሩ?